Hello everyone, welcome to this channel. ሰላም ውድ የቻናላችን ተከታዮች እንዴት ናቸው? በዛሬ ቪዲዮአችን it is the most important የሆኑ ነገሮች ለማውራት ንግግራችን ለማሳመር እንግሊዘኛ ንግግራችን ለማሳመር የሚጠቅሙን ወሳኝ የሆኑ ቃላቶችን እናያለን። እነሱም have አለ፣ get አለ፣ make አለ። have get and make እነዚህ የእንግሊዘኛ ቃላቶች ንግግራችንን ወይም ደግሞ እንግሊዘኛችንን የበለጠ የሚያሳምሩ ወሳኝ ቃላቶች ናቸው ማለት ነው። ዛሬ ስለነሱ እናያለን። እንደምታስታውሱት በባለፈው ቪዲዮ ስለ ስለ ሪስፖንዲንግ ወርድስ ሾርት ሪስፖንዲንግ ወርድስ አይተናል። ስለ neither do I, so am I አይተናል ማለት ነው። but I am እነዚህን ቃላቶች ወይም እነዚህን በአጭሩ ምላሽ ለመስጠት የምንጠቀምባቸው እንግሊሽ ወርድስ አይተናል ማለት ነው። እነዚህ ሁሉ የምሰራቸው ነገሮች እንግሊዘኛ ላይ ለእንግሊዘኛ በጣም ወሳኝ የሆኑ ነገሮች ናቸው። ቢኮዝ በቃ እንግሊዘኛ ሲባል it is always grammar ነው። grammar ደግሞ always the same ነው። in any types of exams ላይ ቢመጡ በቀላሉ ልትመልሱ የምትችሏቸው ነገሮች ነው የምሰራው ማለት ነው። በደንብ ማወቅ ያለባችሁ ነገሮች ነው የምሰራው። ዛሬ ደግሞ ስለ እንዳልኳቸው have get እና make እነዚህን ቃላቶች በደንብ አይተን እናያለን። ዛር ፖዚቲቭ ቨርቦች ናቸው። ስለዚህ አክሽንን አይገልጹም፣ ነገር ግን ምክንያት የሆኑ ነገሮችን ይገልጻሉ ማለት ነው። በምክንያት ያ ነገር እንደተከሰተ ምናምን ይገልጻሉ። ዛሬ እነሱን ነው የምናየው። እናንተም ደግሞ ለቤቱ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሮ ቀጥታ ወደ ትምህርቱ እናልፋለን ማለት ነው። have get and make this is እንግሊዘኛን የበለጠ የሚያሳምሩ ወሳኝ ቃላቶች ናቸው። they are called causative verbs ይባላሉ። causative verb ማለት ነው ማለት ነው። እስቲ ምን ይመስላችኋል? causative verbs most of the time causative verb ይባላል። ስለዚህ causative verbs ምንድን ናቸው? እናንተ የምታውቁትን እስቲ መልሳችሁን ኮሜንት ላይ ጻፉልኝ ማለት ነው። causative verbs are verbs you do not do the action yourself በራሳችሁ ያንን አክሽን ወይም ደግሞ ያንን ተግባር የማትሰሩት ከሆነ ያ ማለት ለሰራችሁት አክሽን የሆነ እንትን አለ ማለት ሳምዋን አለ ማለት ነው። ሳምዋን አለ ያንን አክሽን እንድትሰሩ የሚያደርጋችሁ ሳምዋን አለ። እንደዛ ከሆነ እነዛ ቨርቦች ኮዘቲቭ ቨርብስ ይባላሉ። ኮዘቲቭ ቨርብስ you do not do the action yourself። ስለዚህ በራሳችሁ ያንን አክሽን ወዳችሁና ፈቅዳችሁ አይደለም ያንን አክሽን የምትሰሩት። ስለዚህ ያንን አክሽን እንድታደርጉ ሳምዋን ወይ ያስገድዳችኋል ወይ ደግሞ ኮንፊንስ ወይም ደግሞ ያሳምናችኋል ማለት ነው። እንደዚህ አይነት ነገሮችን ለመግለጽ የምንጠቀምበት ወርዶች ወይም ደግሞ ቨርቦች ኮዘቲቭ ቨርብስ ይባላሉ። you cause someone else to do it። ስለዚህ እናንተ ያንን ነገር አንድ ሰው ያንን ነገር እንዲሰራው እንጂ የምታደርጉት በራሳችሁ አትሰሩትም። the main causative verbs are have get እና make ነው። have get and make are causative verbs ይባላሉ። the first one is have ነው። have ሲባል it is a causative verb ናት። you arrange or ask pay someone to do something። የሆነ ሰው ወይ ትጠይቁታላችሁ ወይ ያ ሰው ያንን ነገር እንዲሰራ አሬንጅ ታመቻቻላችሁ ወይም ደግሞ ለሚሰራው ስራ ትከፍሉታላችሁ ማለት ነው። this means you do not do the action by yourself ማለት ነው። ያንን አክሽን በራሳችሁ አትሰሩ፣ ሌላ ሰው እንዲሰራ ታደርጋላችሁ ማለት ነው። ሌላ ሰው እንዲሰራ ስታደርጉ ወይ ያንን ስራ ታመቻቻላችሁ አሬንጅ ታደርጋላችሁ ወይም ደግሞ ያንን ስራ እንዲሰራ አስክ ታደርጋላችሁ ትጠይቃላችሁ ወይም ደግሞ ያንን ስራ እንዲሰራ ምን ማለት ፔይ ታደርጋላችሁ ትከፍላላችሁ ማለት ነው። no force no difficult። ስለዚህ ምንም አይነት ፎርስ ወይም ደግሞ ኃይል አትጠቀሙ። ያንን ተግባር አንድ ሰው እንዲፈጽምላችሁ ወይም እንዲያከናውንላችሁ ምንም አይነት ፎርስ አትጠቀሙ when you are using have ማለት ነው። or no difficulty ምንም የሚያስቸግር ነገር የለውም። ስለዚህ it is neutral ነው ማለት ነው። ስትራክቸሩ have ፕላስ ፐርሰን ፕላስ ቤዝ ቨርብ ነው። ቤዝ ቨርብ ዋና ቨርቡ ማለት ነው። have አለ ግን እዚህ ጋር ፐርሰን አለ ከዛም በኋላ ቤዝ ቨርብ አለ ማለት ነው። ኤግዛምፕል ስናይ እዚህ ጋር I had him repair my phone። I had him repair my phone። እቺ had it is a past tense of have ነው። እናንተ ፓስት ቴንስ ማድረግ ትችላላችሁ ኦር ፓስት ፓርቲሲፕልም ወይም ደግሞ ሃቭ ማድረግ ትችላላችሁ። ቤስድ ኦን ዘ ቴንስ ነው። ቤስድ ኦን ዘ ቴንስ ወይም በቴንስ ላይ ሲምፕል ፕሬዘንት ቴንስ ኦር ኢትስ ፓስት ቴንስ ኦር ደግሞ ኢትስ ፊውቸር ቴንስ። ስለዚህ ቤስድ ኦን ዘ ቴንስ ነው የምትጠቀሙ። ስለዚህ ኢፍ ኢትስ ፓስት ቴንስ ከሆነ ሃድ ታደርጋላችሁ። እዚህ ጋር ቤስድ ኦን ዚስ ሰንቴንስ I had him repair my phone። I had him repair my phone አይደለ? ኢትስ ምን አደረገ ነው ስልኬን እንዲጠግንልኝ ወይም ደግሞ ስልኬን እንዲሰራልኝ አደረኩት።
ስልኬን እንዲሰራልኝ አደረግኩት። ስለዚህ ስልኳን እንዲሰራላት ያደረገችው በፎርስ ነው ወይ ደግሞ በአስቸጋሪ ሁኔታ አይደለም። ወይ አሬንጅ አድርጋ ነው ወይ ደግሞ ከፍላው ነው ወይ ደግሞ ጠይቀው ነው። ሶ እዚህ ጋር እንዳልኳችሁ ማለት ነው ሀብን ስትጠቀሙ ዩ አሬንጅ ዩ ኦር ዩ አስክ ኦር ደግሞ ዩ ፔይ። ስለዚህ የሆነ ነገር ሳምዋን ቱ ዱ ሳምቲንግ የሆነ ነገር አንድ ሰው ያንን ነገር እንዲያደርግላችሁ ስትፈልጉ ወይ አሬንጅ ታደርጋላችሁ ወይ ደግሞ ትከፍላላችሁ ወይም ደግሞ ትጠይቃላችሁ ማለት ነው። ስለዚህ አይ ሃድ ሂም ሪፔር ማይ ፎን ሲል ስልኬን እንዲጠግንልኝ ወይም ደግሞ ስልኬን እንዲሰራልኝ አደረግኩት። ስለዚህ ይሄ ምን ማለት ነው? አስክድ ሂም ኤንድ ሂ አግሪድ። ስለዚህ ስልኬን እንዲሰራልኝ ጠየቅኩት እና ደግሞ እሱ ተስማማ። በቃ ስለዚህ ጠየቀችው ማለት ነው። ስለዚህ ጠየቀችው ስልኩን ሰራላት ማለት። ስለዚህ እዚህ ጋር ምን አለ? ኖ ፎርስ የለም፣ ምንም አይነት ፎርስ የለም ማለት ነው። ሌላኛው ደግሞ ሀፍ ፕላስ ቲንግ ፕላስ ፓስት ፓርቲሲፕል በዚህ አይነት ፎርም ማስቀመጥ ትችላላችሁ። ለምሳሌ ከሀፍ ቀጥሎ ቅድም እዚህ ጋር ፐርሰን ብለናል አይደል? ለምሳሌ እዚህ ጋር አይ ሃድ ሂም አይደል ነው? አይ ሃድ ሂም። ሶ ሂም የሚለው ነገር ኢትስ ኤ ፐርሰን። ሶ ሪፔር ማይ ፎን። ሶ ሪፔር የሚለው ነገር ደግሞ ኢትስ ቤዝ ቨርብ ነው፣ ቨርቡ ነው። ስለዚህ አይ ሃድ ሂም ሪፔር ማይ ፎን ስትሉ ምን አለ? ሃቭ አለ ወይም ደግሞ ሃድ አለ፣ ከዛም ፐርሰን ወይም ደግሞ ሳብጀክት አለ፣ ከዛም ደግሞ ቤዝ ቨርብ አለ። ሶ አይ አስክድ ሂም ኤንድ ሂ አግሪድ ማለት ነው። ስለዚህ ኦልዌይስ ዌን ዩ አር ዩዚንግ ሃቭን አስ ኤ ፖዘቲቭ ስትጠቀሙ ምን ለማለት ነው? ወይ ትጠይቃላችሁ ወይ ደግሞ አሬንጅ ታደርጋላችሁ ወይም ደግሞ ለሚደረግላችሁ ነገር ትከፍላላችሁ ነው። ስለዚህ ኢት ኢዝ አሬንጅ አድርጋችሁ ነው ማለት ኢት ኢዝ ናት ፎርስ። በፎርስ አይደለም የሆነ ሰው ያንን ነገር እንዲያደርግላችሁ በፎርስ አይደለም የምትጠይቁት ማለት ነው። ሶ ሃቭ ፕላስ ቲንግ ኦር ፓስት ፓርቲሲፕል ሲሆን ደግሞ ሌላኛው ስትራክቸሩ አይ ሃድ ማይ ፎን ሪፔርድ። አይ ሃድ ማይ ፎን ሪፔርድ። ሶ ስልኬ እንዲጠገንልኝ እፈልጋለሁ። ስልኬ እንዲጠገንልኝ እፈልጋለሁ። ስለዚህ ሳምዋን ሪፔርድ ኢት። ስለዚህ ዊ ዶንት ሳይ ሁ። ሶ አሁን ለምሳሌ አይ ሃድ ማይ ፎን ሪፔርድ ስልኬ እንዲጠገንልኝ እፈልጋለሁ ወይም ደግሞ ስልኬ ተጠገነ። ስልኬ ተጠገነ። ሶ ሳምዋን ሪፔርድ የሆነ ሰው ያንን ስልክ ጠግኖታል ማለት። ነገር ግን ዊ ዶንት ኖት ሳይ ሁ። ሶ ማን እንደጠገነው ግን አልተናገርንም። ማን እንደጠገነው አልተናገርንም። ነገር ግን አይ ሃድ ማይ ፎን ሪፔር ስልኬ ተጠገነ ነው ያለችው። ስልኬ ተጠገነ። ሶ ሁ ሪፔር ሄር ፎን። ስለዚህ ስልኳን ማን እንደጠገነ አናውቅም ማለት ነው። ስለዚህ ሳምዋን ሪፔርድ የሆነ ሰው ጠግኖታል ማለት ነው። አይ ሃድ ማይ ሄር ከት። አይ ሃድ ማይ ሄድ ከት። ሰው ፀጉሬን ተቆረጥኩኝ። ፀጉሬን ተቆረጥኩኝ። ስለዚህ ፀጉሯ ማን እንደቆረጠ አናውቅም ማለት ነው። ሺ ሃድ ሄር ሃውስ ክሊን። ሺ ሃድ ሄር ሃውስ ክሊን። ሶ የእሷ ክላስ ወይም ደግሞ የእሷ ቤት ጸድቷል። የእሷ ቤት ጸድቷል። ስለዚህ ወይ ከፍላ ነው ያጸዳችው ወይ ደግሞ አሬንጅ አድርጋ ነው ያጸዳችው። ስለዚህ እንደዚህ አይነት ሲሆን ሃቭ እንጠቀማለን። ሌላኛው ጌት ነው። ጌት ኢትስ ጌት ኦልሶ ኢትስ አ ኮዘቲቭ ቨርብ ነው። ኮዘቲቭ ቨርብ ትባላለች ማለት ነው። ምክንያታዊ ቨርብ ማለት ነው። ሶ ዩ ኮንቪንስ ወይ ታሳምናላችሁ ወይ ፐርሱት ታደርጋላችሁ ወይ ደግሞ ማኔጅ ቱ ሜክ ሳምዋን ዱ ሳምቲንግ። ስለዚህ ጌት ማለት ደግሞ ማሳመን እንደማለት ነው። አሳምናችሁ ከዛን ካሳመናችሁ በኋላ የምትፈልጉት ነገር እንዲደረግላችሁ ማድረግ ማለት ነው። የምትፈልጉት ነገር እንዲደረግላችሁ ከፈለጋችሁ ወይ ታሳምናላችሁ ወይ ደግሞ ማኔጅ ታደርጋላችሁ ነው። ስትራክቸሩ ጌት ፕላስ ፐርሰን ፕላስ ቱ ፕላስ ቨርብ ነው። ሶ ስትራክቸሩን ደግሞ አትርሱ። ኢፊቲስ ጌት የምትጠቀሙ ከሆነ ኦልዌይስ ከፐርሰን በኋላ ቱ አለ ቱ። ስለዚህ ቱ ፕላስ ቨርብ ነው የምታደርጉት። ቱ ፕላስ ቨርብ ነው። ሀፍ ስንጠቀም ግን ቨርብ ቤዝ ቨርቡን ብቻ ነው የምናደርገው። ሶ ለምሳሌ አይ ጋት ሂም ቱ ሪፔር ማይ ፎን። አይ ጋት ሂም ቱ ሪፔር ማይ ፎን። ሶ ስልኬን እንዲጠግንልኝ አደረግኩት። ስልኬን እንዲጠግንልኝ አደረግኩት። ስለዚህ ስልኳ እንዲጠግንላት ያደረገችው በፎርስ ነው አይደለም። ሶ ኢት ዋዝ ናት ኢዚ። ጌት ስትጠቀሙ ኢት ዋዝ ናት ኢዚ ምን ማድረግ አለባችሁ? ማሳመን አለባችሁ ማለት አይ ኮንቪንስድ ሂም። ኢት ዋዝ ናት ኢዚ አይ ኮንቪንስድ ሂም። ቀላል አይደለም። ምን አደረኩት? አሳመንኩት። ነገር ግን ምን አደረገችው? አሳመነችው ማለት ነው። ስለዚህ ቀላል አልነበረም። ነገር ግን ምን አደረገች? አሳመነችው። ስለዚህ ጌት የምትለውን ወርድ ለፖዚቲቭ ስትጠቀሙ ሶ ዩ ሃቭ ቱ ኮንቪንስ ማድረግ አላችሁ ወይ ማሳመን አለባችሁ ወይ ደግሞ ማኔጅ ማድረግ አለባችሁ። ሃቭን ስትጠቀሙ ግን ወይ አሬንጅ ታደርጋላችሁ ወይ ደግሞ ትከፍላላችሁ ወይ ደግሞ እንትን ታደርጋላችሁ ትጠይቃላችሁ አስክ ታደርጋላችሁ ማለት ነው። ሶ የሁለቱ ዲፈረንስ ይሄ ነው። ጋት ስትጠቀሙ ዩ ሃቭ ቱ ኮንቪንስ ማድረግ ወይም ደግሞ ያ ነገር እንዲደረግላችሁ ምን ማድረግ አለባችሁ? ማሳመን አለባችሁ ማለት ነው። ስለዚህ አይ ጋት ሂም ቱ ሪፔር ማይ ፎን። ሰው ስልኬ እንዲጠግንልኝ ወይም ደግሞ እንዲሰራልኝ አደረግኩት ስትል
እንዴት ነው ያደረገችው? እሱ ስልኳን እንዲሰራላት ለማድረግ ቀላል አልነበረም። ሶ it was not easy. I convinced him. ብዙ ቀላል አልነበረም፣ አሳመንኩት። ቀላል አልነበረም፣ አሳመንኩት ነው። ሌላኛው ደግሞ ቲንግ ሲሆን it is the same like have ማለት ነው። ሶ ቲንግ ሲሆን ደግሞ get plus think ፕላስ ፓስት ፓርቲሲፕል ነው የሚሆነው። ቨርቡ እዚህ ጋር ነው ፓስት ፓርቲሲፕል ነው የሚሆነው። ሶ አይ ጋት ማይ ፎን ሪፔርድ፣ ስልኬ ተጠገነልኝ። ስልኬ ተጠገነልኝ። ሰው ስልኳን ማን እንደጠገነ እዚህ ጋር አይታወቅም ማለት ነገር ግን ስልኳ ተጠገነ። ሰው ስልኬ ተጠገነልኝ። she got her brother to help her. she got her brother to help her. እሷ ወንድሟ እንዲረዳት ጠየቀችው፣ ወይም ደግሞ ወንድሟ እንዲረዳት አደረገችው። ወንድሟ እንዲረዳት አደረገችው። ሰው ወንድሟ እንዲረዳት ለማድረግ ወይ አሳምናዋለች ወይ ደግሞ ማኔጅ አድርጋለች ማለት ነው። we got the room cleaned. we got the room cleaned. so we got the room cleaned. so ክፍላችን ጸድቷል። ክፍላችን ጸድቷል። so ይሄን ይመስላል። ሶስተኛው ኮዘቲቭ ቨርብ ደግሞ ሜክ ትባላለች። ሶ ሜክ እቺ ሜክ የምትለው ነገር ከሁለቱ ለየት የሚያደርጋን ነገር ዩ ፎርስ ሳምዋን ቱ ዱ ሳምቲንግ ነው። በቃ ሜክ ከሆነ የሆነ ሰው ያንን ነገር እንዲያደርግላችሁ ምን ታደርጋላችሁ? ፎርስ ታደርጋላችሁ ማለት ነው። ወይ ጫና ታደርጋላችሁ ወይ ደግሞ ታስገድዳላችሁ። ሶ ዘይ ሃቭ ኖ ቾይስ። እነዛ ሰዎች ያንን ነገር ላለማድረግ ምርጫ ያላቸው በቃ ግድ ያደርጉታል። ስለዚህ አላደርግም ለማለት ምን የላቸው? ዘይ ሃቭ ኖ ቾይስ፣ ምርጫ የላቸው፣ ምርጫ የላቸው። ስለዚህ ሜክ ስትጠቀሙ ዩ ፎርስ ሳምዋን ቱ ዱ ሳምቲንግ። ስለዚህ የሆነ ሰው ያንን ነገር እንዲያደርግላችሁ ምን እያደረጋችሁ? እያስገደዳችሁ ነው ማለት ነው። እነዛ ሰዎች አላደርግም ለማለት ምን የላቸው? ምርጫ የላቸውም ማለት ነው። ስትራክቸሩ ሜክ ፕላስ ፐርሰን ፕላስ ቤዝ ቨርብ ነው። ስለዚህ ሜክ አለ፣ ከዛም በኋላ ሜክ ወይም ደግሞ ሜድ ነው የምትጠቀሙት። ፕላስ ፐርሰን አለ፣ ሳብጀክት አለ፣ ከዛም በኋላ ደግሞ ቤዝ ቨርብ አለ። ለምሳሌ እዚህ ጋር ዘ ቲቸር ሜድ አስ ዱ ሆምወርክ። አስተማሪያችን የቤት ስራችን እንድንሰራ አደረገ። አስተማሪያችን የቤት ስራችንን እንድንሰራ አደረገ። የቤት ስራቸውን እንዲሰሩ ያደረጋቸው እትስ ምንድን ነው? አልሰራም ለማለት ምርጫ አላቸው። they have no choice። አንሰራም ለማለት ምርጫ አላቸው። ቢኮዝ የእነሱ አስተማሪ ነው ማለት ነው አይደለ? ዘየር ቲቸር ነው አስተማሪያቸው ስለሆነ አንሰራም የማለት ምርጫ አላቸው። ምን ማድረግ ነው? የነሱ መስራት ነው ማለት ግዴታቸው መስራት ነው ማለት ነው። ስለዚህ አስተማሪው እንዲሰሩ አደረጋቸው። ስለዚህ ፎርስፉሊ ነው ማለት ነው፣ በኃይል ነው። ቢኮዝ አንደኛ ነገር አስተማሪ ነው፣ ይፈራል ማለት ነው። ስለዚህ በኃይል በፎርስ በኃይል እንዲሰሩ አደረጋቸው ማለት ነው። ስለዚህ የቤት ስራውን አልሰራም ለማለት ምን የላቸው? ምርጫ የላቸውም ማለት ነው። እንደዚህ አይነት ነገር በፎርስ የምታደርጉት ከሆነ የሆነ ሰው የሆነ ነገር እንዲያደርግላቸው ፎርስፉል የምትጠይቁ ከሆነ ፎርስፉል የምታስገድዱ ከሆነ የምትጠቀሙት ኮዘቲቭ ኤጀንት ማለት ሜክ ናት ማለት ነው። this is all about today's lesson። ስለዚህ ሜክ፣ ጌት እና ሃቭ ይመስላሉ። ሶስቱም ኢትስ ኮዘቲቭ ቨርቦች ናቸው። ኮዘቲቭ ቨርቦች ማለት ደግሞ you do not do the action by yourself። ኮዘቲቭ ቨርቦችን በምትጠቀሙበት ጊዜ በራሳችሁ አይደለም አክሽን ወይም ደግሞ ተግባሩ የምትፈጽሙት። ተግባሩን እንዲፈጽምላቸው የምታደርጉ ሌላ ሰው አለ ማለት ነው። ያ ሰው አክሽኑ እንዲፈጽምላቸው ወይም ደግሞ ተግባሩ እንዲፈጽምላቸው ለማድረግ የምትጠቀሙት ሶስት ቨርቦች አሉ። ሃቭ፣ ጌት እና ሜክ ነው። ሃቭ ስትጠቀሙ you have to arrange or you have to ask or you have to pay። ወይ መክፈል አለባችሁ ወይ አሬንጅ ማድረግ አለባችሁ ወይ ደግሞ መጠየቅ አለባችሁ። ያ ሰው እንዲሰራላችሁ የፈለጋችሁ ሰው እንዲሰራላችሁ ወይ መክፈል ወይ መጠየቅ ወይ ደግሞ አሬንጅ ማድረግ አለባችሁ። ለምሳሌ I had him repair my phone ሲል እሱ ስልኬን እንዲጠግንልኝ ወይ ስልኬን እንዲሰራልኝ ያደረኩት። ስለዚህ ስልኳን እንዲሰራላት ያደረገችው ምን አድርገው ነው? ጠይቀው ነው ማለት ነው። ስልኬን ስራልኝ ብላ ጠየቀችው፣ እሱ ደግሞ ተስማማ እሰራለሁ አለ። ስለዚህ ጠየቀችው ነው። ስለዚህ ስልኳን እንዲሰራ ያደረገችው ሌላ ሰው እንጂ በራሷ ስልኳን አልሰራችም። ሁለተኛው ደግሞ ጌት ነው። ለምሳሌ I got him to repair my phone። I got him to repair my phone ስትል እሱ ስልኬን እንዲጠግንልኝ አደረጉት። ስልኳን እንዲጠግንላት ስታደርገው ምን አድርጋለች? ወይ ኮንፊንስ አድርጋለች፣ አሳምነዋለች ማለት ነው። ወይ ደግሞ ማኔጅ አድርጋለች ጋት ስትጠቀም ማለት ነው። ሌላኛው ደግሞ ሜክ ነው። ሜክን ስትጠቀሙ ደግሞ you have to force ነው። you have to force someone to do something ነው። የሆነ ሰው የምትፈልጉትን ነገር እንዲሰራላችሁ ፎርስ ማድረግ አለባችሁ ማለት ነው። በኃይል ማድረግ አለባችሁ ነው። ስለዚህ እነዛ ሰዎች ያንን ነገር ከማድረግ
አለማድረግ ምርጫ አላቸው አላደርግም ማለት አይችሉም ስለዚህ ምርጫ ያላቸው ማለት ነው ለምሳሌ the teacher made us do homework አስተማሪያችን የቤት ስራችን እንድንሰራ አደረገን ሲባል አስተማሪው የቤት ስራቸውን እንዲሰሩ አስገድዷቸዋል ማለት ነው ስለዚህ አልሰራም ለማለት ምርጫ አላቸው እነዚህ እንዲህ አይነት ቨርቦች ኮዘቲቭ verbs ይባላሉ ምክንያታዊ verbs ይባላሉ ማለት ነው this all about today's lesson ስለዚህ ኮዘቲቭ ቨርቦች ይሄን ይመስላሉ ትንሽ ግራ ያጋባችሁ ነገር ምናምን ካለ ንገሩን ወይ ተጨማሪ ቪዲዮ ሰራላችሁ ቃቲንግ ግን በጣም ግልጽ የሆነ ቪዲዮ ነው ማለት ነው ቀላል ነው ደግማችሁ ለማንበብ ሞክሩ ማለት ነው ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጠይቁኝ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ ወዳችኋለሁ ባይ